አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ። ደግሞ ደገም ነው ይላል ኤዜ። ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም። እቤት ስገባ በደንብ ትልቅ የሆነ ቪዲዮ ሰራለሁ። የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት። ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን። ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንም ነው ማቆመን ማንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ገባሽ አይደል? ግባና አውጣው። አርሰናል አሸንፏል። ግባና አውጣው። ኤዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንድ ዶር ይበላ ነበር። ማን ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል። ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጨዋታ እዚህ ሜዳ ላይ ባይዘዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-0 ሁለታቸው ወጥቷል። እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው። ማን ከዚህ በኋላ ማንንም ሰው ማየት አንፈልግም። ዶሮ ይበላል። እንደዚህ ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋልፎርድ ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ አረጋለሁ ለማንም ወያላ መቀለጃ አቋማን ወይ መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ ነው። አረ ደርቢ አይደለንም። ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ ትችላለህ። እመቤቴን ትችላለህ ኤዜ ተሽከርከርብኝ። ተጸዳዱብኝ። ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ቼላ ወንድም ቼላ ቀጣይ ሳምንት አለ። አንተ በዚህ ካልክ አንተ ቢከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ነው ለጋራ ደህንነት ነው እንኳን እንደ ቤተሰብ ነው ይግዛ። በራሴ አኩዬ ደግሞ ለዚህ ነገር ተጠያቂ ነህ። አቋም ነው በራሳችን ነው የምንበላው። አዝናለሁ።
እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት ኢዚ ያለ እዛ ጋር ብለው የማይነግሩት ራጽያት ነው ታው ጾም ነው አጽያት ነው ታው እንዴ ታሪክ ራሱ ሊደግም አረ አይደረግ እውነት አይደረግ እንዴ ቆይ ኬሬሽ እንዴ ከቦክስ ውጭ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይናጥቂው አሳያቸው አረ ኢዜ መጣው ለቶተናም ነው እመንም አትመንም ምን አገባን እመንም አትመንም ኢዜ መጣው ለቶተናም ነው ምን ታመጣለ ቻምፒየንስ ሊግ ላይ ጎበዝ ይሆናል ቶተናም ላይ ጎበዝ ይሆናል በቃ ያስፈልገን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ ኢዜና ጎይኬሬሽ በቃ እንዲ እያለን ነው ማለት ነው የሚያስብለው ከኪዮነ ቡድን ሁሉም ሰው እኮ እየነገሩኝ ነበር እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር እኔ ደግሞ ከወልቭስ አቻ ወጥቷል እኛ ትላንት አሸንፈናል ዛሬ ይጥላል እያልኩኝ ነበር ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮኬሬሽ እንደዛ አይነት ስፔስ ከሰጣው ይገላል ከቦክስ ውጭ የሚገርም ጎል ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ ይሄን ተውት ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ ብራይተን ነው የምጠብቀው ግን አትጣሉ ይመቸኛል ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው አንቺ ነሽ አንደር ፕሬሸር ከዚህ በኋላ ኢታር ላይ መመጫው አንቺ ነሽ ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከናንተ እጅ ቢያንስ መጠበቅ አቁመናል ይመቻችሁ ናይስ ዊን ኢዜና ጊዮኬሬሽ በማያገባችሁ ነገር ነው የምትገኙ ለምን እንዲህ መሆኑ ለምን አስፈለገ ኢዜ እንዲህ ማድረግ ለምን አስፈለገ ጊዮኬሬሽ ቶተናም ነው ውርደታም ቲም ነው ወደ ታችኛው ወደ ሻምፒዮንሺፕ ሳይሆን ወደ ሊግ 1 ነው መውረድ ያለበት ጊዮኬሬሽና ኤዜ እኔ ደግሞ ኤዜ ሁሌ እናንተ ላይ ነው የሚያገባው አረ በስመ አብ ልፍስፍስ ቲም ማለት ነው እናንተም ብሎ ደርቢ ማለት ነው ሚኮስፐርስ በጣም ነው ማፈር ያለብሽ በጣም ማለት ነው ለማንኛውም እኛ ምንም ያጋባን ባይዘው እኛ ካሁን በኋላ ሊጉን በራሳችን መወሰን ስለምንችል we don't care just አላ ቶሎ እንዲያልቅ እኔ እንዳልኳችሁ ካሁን በኋላ ካሉት 5 ጌሞች ቶሎ እንዲያልቅ ካሁን በኋላ ዘክተን ወደ ቻምፒየንስ ሊግ ምናምን ፎከስ ለማድረግ ነው እንጂ ማለት ነው ፕሪሚየር ሊጉ እንደሆነ ከኛ እጅ ማንንም ነቅነቅ ብሎ አያወስደውም ምክንያቱም በራሳችን እጅ መወሰን ስለምንችል በራሳችን እጅ ላይ ያለ ነገር ስለሆነ we don't care ግን ቶተናም በጣም አሳፋሪ ቲም ነው ማለት ነው በጣም ማለት ነው እንዴት እንደሚያስጠላው እነሱ እኛ ላይ ብቻ በርታ አንተ በጣም እውነትም ቶተናም ሺት ማለት ዛሬ ነው በጣም ነው ማትረቡት ጊዮኬሬሽ 2 ጎል ያገባባቸዋል ጊዮኬሬሽ እኮ አግብቶ አያውቅም 2 ጎል ጭራሽ ጎል ራሱ አግብቶ ማያውቅ ሰው 2 ጎል እናንተ ላይ አረ በስመ አብ ወይ ስለዚህ ሁሌ ነው ማለት ነው ቶተንሃም በአርሰናል የሚሸነፈው ሁሌ ትሸነፋላችሁ አረ በክርስቶስ እኔ ደግሞ ተስፋ ማድረጌ እንደማያሸንፉ እኮ ግልጽ ነው ግን መቼስ ሁሌ አይሸነፍ ሁሌ እንዴት ሊሸነፍ ይችላል ደርቢ ናቸው ዛሬ እንደው ያስጠላል ምናምን ብዬ ተስፋ ማድረጌ ምን አይነት የበሰበሱ ናቸው በኢየሱስ ለማንኛውም እኔ ሁሌም በውጤት በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ በተአምር እኔ ነግሬያለሁ መቼም ነው አንገቴ የማታስደፋኝ መቼም ማለት ነው ለያልን ያርሲ ደጋፊ ነኝ እንበለዋለን ማንንም ነው ማናዳምጠው እመለሳለሁ በይላ ግባለት የመድፎ ቤተሰቦች እንኳን ደስ አለን። ተጠባቂውን ለንደን ደርቢ ጨዋታ 4-1 በሆነ ውጤት ማሸነፍ ችለናል። ኤብሬቺዜ 2 ጎሎችን እንዲሁም ደግሞ ቪክተር ዮኬሬሽ 2 ጎሎችን ማስቆጠር ችሏል። በጣም የሚገርም ጨዋታ ዛሬ ተጫውተናል ማለት ይቻላል። የመጀመሪያ አጋማሽም እንዲሁም ደግሞ ሁለተኛ አጋማሹንም በደንብ አድርገን ጨዋታውን ኮንትሮል አድርገን ኳሱን ካጣን በኋላ ፕሬስ የምናደርግበት መንገድ በጣም ይለይ ነበር። እኛም ከሚኬል አርቴታ ሁሌ የምንፈልገው ይሄንን ነው። በዛሬ ጨዋታ ላይ በደንብ አሳይቶናል ብዬ አስባለሁ። ተጨማሪም ክሪስቲያን ሙስኬራ ተቀይሮ ከገባ በኋላ የኋላ መስመሩን በደንብ አረጋግቶታል ማለት ይቻላል። እንዲሁም ደግሞ ቪክተር ዮኬሬሽ በዛሬ ጨዋታ ላይ በጣም ልዩ ነበር። ለኔ ማን ኦፍ ዘ ማች ቪክተር ዮኬሬሽ ነው። እንዲሁም ደግሞ ኤብሬቺዜ እንግዲህ ቶተናም ላይ ጎል ማስቆጠር ልምድ አድርጎታል። ባለፈው አትሪክ ሰርቶ ነበር። በዛሬው ጨዋታ ላይ እንግዲህ 2 ጎሎችን ማስቆጠር ችሏል። በአጠቃላይ ከክለባችን በጣም የሚገርም እንቅስቃሴ መመልከት ችለናል። ሊጉንም በ5 ነጥብ እየመራ እንገኛለን። ወደ በኋላ ደግሞ ስለ ቡካዮ ሳካ እንዲሁም ደግሞ ስለ ጨዋታው ሚኬል አርቴታ ያነሳቸው ነጥቦች ይዤላችሁ መጣ ይሆናል። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ዛሬ ያበደ ጨዋታ አርሲያችን አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም።
አልተጠበቅም አይደለ? እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ዮኬሬ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ዮኬሬ ሳገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ የዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ፣ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው። ለማንኛውም እንኳን ደስ አላችሁ ለዛሬ። ወራዳ ትንሽ ማለት ቶተናም ነው። እግዚአብሔርን ሙሉ ኢትዮጵያ ሙሉ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰብስቤ ለቋጠሮ ሳበቃ እንዴት ታቀለኛለህ? ሲጀመርም እሱን ተማምኜ መቋጠር እኔ ነኝ ጥፋተኛ። ኤዜ ቆይ ያስፈረማችሁ ቶተናም ጎል እንዲያገባ ነው እንዴ? ደድቦ ጀዝቦ አልነበር? ጠብቆ ቶተናም ሲሆን ጎል የሚያገባው። አንተም ቪክተር ዮኬሬሽ ምን ታይቶ ነው ዛሬ እንደዛ ጎል የምታገባው? ለመጨረሻ ጊዜ ጎል ስታገባ እዛ ሊዝበን ነው ያየሁት። እኔ ለማቃጠል ሲሆን ተነስተ ጎል ታገባ፣ ሌላ ቀን ጎል አታገባ ነበረ። ወይኔ ቂጣቸው የሚያወዛውዙ እነዚህ አስመሳይ አሸርጋጅ ሴት የአርሰናል ደጋፊዎችም አይኔ ሰለቸኛዋል። ኳስ አታቁም፣ አይመለከታችሁም። እናንተ ደግሞ ከነሱ ጋር አብራችሁ ቂጣቸውን እየተከተላችሁ አይናችሁ እንዲህ 360 ዲግሪ የምታዞሩ ሰዎች ራሱ ማለት ነው ሲምፕስ ኬራ ያደረጉም እነሱ አቴንሽን ሲል ለማድረግ ነው የመጡት። ወይኔ ዞላ ቶተናም አትችልም። ዳኛው ደግሞ ማለት ነው ከቶተናም በላይ ዳኛው ምንድን ነው? ጋብሪኤል እኮ ዳይቭ ነው ያደረገው። እያየክ ያን ኳስ ትሰጣችኋለህ። ጎሉ መሻር አልነበረበትም። ባይሻር እነዚህ ምንም አያመጡም። ከዚህም በኋላ ቶተናም ላይ ከአርሰናል እኩል መቋጠረው መውረድ አለባቸው። ትወርዳታለህ ዶሯ። ሚኮስፐርስ ደህና ቲም እንዳለው ሰው ታወራለህ። ይህን ቲም ይዛረል። ወይኔ ቶተናም ማንቸስተር የሚባል ነገር ሲያይ ነው የሚቀያየረው። ሲናስጠ ያለን ይሰጣቸዋለን። ኳስ ባችሉ ወኔ የላችሁም ምድር ሽንታ። ለማንኛውም አበላም አፈር ደጭ ተበላለ። ከአሁኑማ ተስፋ እናስቆርጥ። እንዲህ እያሳየን መተህ መጨረሻ ያለው ምን ሰጠ? ችለን ነው ያሸነፍነው። ከሙኒው ገነርስ ቶተናም ሜዳዋ ድረስ ሄደን ስጥት አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድ ነው አስቀንተኛል ዛሬ። ሃላንድ ማን ነው ያልኩት? እሺ ከሙኒው ገነርስ ስለምንችለው ኤብሬች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከሙኒው ገነርስ ለሁሉም ያርሰናል ደጋፊ ላኩልኝ። ስለምንችል ያሸነፍ ነው። ምን ብንንተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም። አሬ መዝምታ አርጉት መታ እንደምነ ሂዜ የቶተናም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተናምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለ ነው አርሰናል። ሆነስ ትንሽ ደብሮኛል። ፈርስት ሃፍ እንደ ቶተናም እንደዚህ ማስጨነቅ አልነበረባቸውም እኛ እና ደግሞ በቀላሉ ልናሸንፋቸው ይገባ ነበር። ብቻ ይሁን ቀጣይ ሳምንት ደግሞ ቼላየን ማለት ነው። ግድ ምንድነው ቶተናም ምንድነው ለአንተ ነው የቋጠርኩት? ከአንተ ዶሮ አይደለም ጥንባንሳ የገማው ጥንባንሳ ወፍ ይሻላል። ገና ትወርዳታለህ ታች ቻምፒየንሺፕ ሊጓን ትወርዳለህ። እኔ ለአንተ ነው የቋጠርኩት። እኔ ወያላ ሊድስ ያስጣለው ወያላ ማስጣል ጭራሽ 4 ይገባባል። ጭራሽ አራት እኔ እናት እኔ ደደብ ክለብ ደደብ ውሻ። ለምን አንዳቻ አድርጋ አስጨፈርከን? ለምን አንዳቻ? ለምን አንዳቻ? እኔ ከአንተ ጥንባንሳ አባኮዳ አሞራ ይሻላል። ወፍ ጫጩት ወፍ ይሻላል። አይደለም አንተ ዶሮ እኮ አይደለም። እኔ አንተን ክለብ ብዬ 16ኛ ያለ ክለብ ትወርዳታለህ ታች። ድሮም ትንሽ ክለብ ትንሽ ነው። 4 ጎል በወያኔ ይገባባል። ዋው አርሰናል! ይሄ ነው የዋንጫ ቡድን፣ ይሄ ነው የዋንጫ ተፋላሚ። አርሰናል ቶተናምን ዱቄት አደረገው 4-1። ሲጀመር ለንደን ደርቢ የሚባል ነገር የለም። ቶተናምን ሁሌ ባገኘው ቁጥር ይቀጠቅጠዋል። አረ በስማም። ሲጀመር ጨዋታው የነበረው ማለት ነው ኢዜ ቨርሰስ ስፐር ነበር። እጅግ በጣም የሚያስገርሙ። ይሄ ተጫዋች
ይሄ ተጫዋች ባለፉት 2 ጨዋታ ማለት ነው ቶተናም ላይ ብቻውን 5 ጎል አስቆጥሯል። 5 ጎል። ዛሬም ጎሎቹ እጅግ በጣም የሚያምሩ ጎሎች ነበር እንግዲህ ያስቆጥረው ማለት ነው። ዋው ኢዜ። አረ ጆከሬሽ 2 ጎል አስቆጠረ። እጅግ በጣም የሚያማምሩ ጎሎች ነው እንግዲህ ዛሬ ያስቆጥረው። በተለይ የመጀመሪያው ራሱ ነፃ የሆነ ኳስ ነበር፣ እጅግ በጣም የሚያምር ጎል ያስቆጠረው። አራተኛውንም እንግዲህ ያስቆጠረው እሱ ነበር። አረ ጆከሬሽ እየተመለሰ ነው፣ እየመጣ ነው። 2 ጎል ዛሬ ይመቸው። ከምሬ ነው ብላችሁ ባይዜ አርሰናል የሚገርም ጨዋታ ነበር ያደረገው። እንዲሁም ቶተናሞች አሪፍ እንቅስቃሴ አድርገዋል ማለት ይቻላል። ፈርስት ሃፍ ሰከንድ ሃፉ ላይ ግን እጅግ በጣም ተበልጠው ነበር። ግን ካለሞኒ ያስቆጠረውን ጎል የመጀመሪያውን አለማድነቅ አይቻልም። ዋው እጅግ በጣም የሚያምር ጎል ነበር። ሁለተኛው ግን ፋውል ተሰርቶበታል በሚል ነው እንግዲህ ማጋሌሽ ላይ የተሻረው ኳሱ። ያን ያህል ንክኪ ትንሽ አጠራጣሪ ነበር። አሳማኝ ነው አሳማኝ አይደለም የሚለው እናንተ እሱ እንዴት ተመለከታችሁት ማለት ነው። ለማንኛውም ግን አርሰናል ዱቄት ነው ያደረገው። በቃ ቶተናምን አላስተረፈውም። ለንደን እኔ እንጃ ደርቢ የሚባል ነገር አለ እንዴ? አረ በስመ አብ ሁሉንም ያናዳቸዋል። ሲጀምር ይሄ ክለብማ ቶተናም የተባለ ክለብ ሞቶ ማይተኛው ለሲቲ እንጂ ለአርሰናል አይደለም። ለማንኛውም አርሴ ፋሚሊ ይመቻችሁ። ኮንግራ በጾም ምድር ወያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት። ተስፋ አላችሁ። የምርም የሚገርም ጨዋታ ነበረ። ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ። ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይሄንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው። የሚገርም ነበር 10 ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለው አይመስለኝም። ምክንያቱም አሳይቶታል። አርቴታን ቁጭ አርጎ አስተምሮታል። ዋው ኤዜ ሪስፔክት ወያለው ሪስፔክት። እንዲያልጠበቁም ነበር። እንዲህ አቅላችሁ ዶሮዋን ገነጣጣችሁ ብትንትን አውጥታችሁ ትጥላላችሁ ያላሰቡ ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ያው እንግዲህ የዘንድሮ የዋንጫው ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ዋንጫ እንደምትፎካከሩ አሳይታችኋል። ነገር ግን ስቲል ማን ሲቲ ይበላል ብዬ ነው የማስበው። ይመቻችሁ። ሪስፔክት። የአህያ ልጅ ውርንጭላ ከተባለ የዶሮ ልጫጩት ከተባለ የአርሰናል ልጅ ማን ነው ከተባለ ቶተንሃም የአርሰናል ልጅ እድሜ ልክሽን ይገርፍሻል። እድሜ ልካችሁን ትገረፋላችሁ እናንተ። ቆይ ከማንቸስተር ከተማ ጋር ነው ችግራችሁ? ምኑን ደርቢ ሆነ? እኔ ጉዳት አልፈልግም። ምንም ነገር ስታስጠሉ። ወይኔ ቶተንሃም የተባለት እንድትወርድ ቋጥርባለሁ። ከዚህ በኋላ እንድትወርድ ቋጥርባለሁ። ሚኮ እየተወርዳታለህ። በቃ እዛ ቻምፒዮንሺፕ ግባልኝ። ግባዛ። ተመልከቱት ደግሞ የቪክተርን ጎል ተመልከቱ። ምን አይነት ጉብ እንዳትቆጠረ በእውነት እንደ ቋጣሪ ሳይሆን እንደ ዩናይትድ ደጋፊ እንደ ኳስ አፍቃሪ ይችላል። ቪክተር ዛሬ በጣም ይችላል። በቃ ምንም አይደለም። ሲጀመር ዶሮና ቻርት ተጮተው እንዴት ነው ዶሮ ሊያሸንፍ የሚችለው? ሲጀመር ዶሮን እኮ ማመን የለብንም። በሜዳው ይሄ ስንዴ ምናምን ጥራጥሬ ሲበትኑለት 4 ጎል ይቀማል። ይሄ ፎቃቃ ወያለ ይሄንን ማመን ሲጀመር አቋመ ይቀጥላል። አርሰናል አሸነፈ እንጂ ዋንጫ አልበላም። መቋጠራችንን እኛም አናቆምም። እኛ በህይወት እያለን አንተ ዋንጫ ትበላም። ፎቃቃ ወያለ ኮንግራ ጀማው። ይሄ ነው እኮ ትልቅ ክለብ መለኪያው። የትልቅ ክለብ መለኪያው ይሄ ነው ጀማው። ዓለም እንዳለ አርሰናል ቁጭ ብለህ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረንብ አሳይቷል። የዋንጫ ቲም ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀማው። ወደፊት በ5 ነጥብ አድርገነዋል። በ5 ነጥብ ዮኪሪ የሚገርም ነው አቋም፣ የሚገርም ጎል፣ የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲቲ አሸነፈ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም። ወደፊት ነው ጀማው። ይሄ እኮ ነው ትልቁ ክለብ። ይሄ ነው አርሰናል ጀማው። ለንደን ላይ አንድ ክለብ ነው ያለው፣ አንድና አንድ፣ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ፣ አንቺ ደግሞ ተቀያተነሽ። የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው። ቀጣይ ጠብቂኝ። የሚገርም ጀማው፣ የሚገርም ድል። ኮንግራ ገብቶላል። ትረጋጋል። አረ በፈጣሪ ስም ምንድነው ያረጋችሁት? አራት እንደዚህ እኮ አይቻልም፣ አልተፈቀደም። ይሄ እኮ ፕሪሚየር ሊግ እኮ
ባይ ዘ ወይ ማለት ነው አንድ እንድታስቡት ይሆናላ ቶተናም በጣም ብዙ ተጫዋቾች ተጎድቶበት ነው ምናምን እንዳትሉ ነው። አሁን እዚህ ጋር እንደዚህ አይነት ስለምታራምዱ ነው። ግን አርሰናል ማለት ይሄ 4-1 ይሄንን ጨዋታ ማሸነፉ ሊትራሊ ማለት ነው በቃ የዋንጫ ቡድን እንደሆነ ከኛ የተሻለ ዋንጫ ቡድን እንደሌለ ማሳያ ነው። ይሄ ኤቪደንስ ነው በቃ እግዚአብሔር ስፔሲፊካሊ ኤቪደንስ በቃ ለምን ካላችሁ ማለት ነው አርሰናል አርቴታ አጠቃላይ የአርሰናል ተጫዋቾች እኛ የአርሰናል ደጋፊዎች በምን አይነት ፕሬሸር ይሄንን ጨዋታ አሩን እግዚአብሔር ነው የምላችሁ በጣም ትልቅ ፕሬሸር እኔ ፐርሰናል እየፈራው ምናምን ነበረ። በጣም ትልቅ ከዚህ በፊት 20ኛ ባለው ወልብስ ነው ነጥብ ጥለን የመጣ ምንም አይነት ቡድን ይሁን በዚህ ሰዓት የምንገጥመው ፕላስ ሲቲ እንደምታውቁት ነው ከዚህ በፊት የነበረውን ጨዋታ አሸንፎ የትላንትናውን ጨዋታ አሸንፎ ምናምን በደንብ እየተቃረበን ያለው ሰው ይህ ጨዋታ ከምታስቡት በላይ ፕሬሸር ነበረው። እግዚአብሔርን በህይወቴ ከተደሰትኩባቸው የአርሰናል ጨዋታዎች ምናምን መካከል ይሄ አንደኛው ጨዋታ ነው። በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ዋንጫ እንደምንበላና እኛ የዋንጫ ትክክለኛው የዋንጫ ቡድን እንደሆነ ማሳያ ይሄ ትክክለኛ ኤቪደንስ ነው። we are the gunners እንችላለን። ስለ ጨዋታው እያንዳንዱ ተጫዋች እንድትሄድ መጣላችሁ እያንዳንዱ ተጫዋች መደነቅ ይገባችኋል። በዛሬው ጨዋታ ማለፈልጋችሁ ተጫዋቾች ምናምን ነገር አሉ በደንብ ኮፒ ሊንክ አድርጉት። we are the gunners we are መድፈኛ ከኛ የተሻለ ማንም የለም። እኛ ሁልጊዜም አንደኛ ነን፣ ወደፊትም አንደኛ እንሆናለን፣ ዋንጫውንም እንበለዋለን። በደንብ ኮፒ ሊንክ ሪፖስት አድርጉት። የተሰማችሁን ስለ ጨዋታው ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ ያካፈላችሁ። በህይወት እያለ ቆዳ ከላይ ግፍፍ ተደርጎ ሲወሰድበት ተሰምቶ ያውቃል ያ ስሜት? ዛሬ በቋጣሪ ላይ ነው ያ ነገር የደረሰው ማለት ነው። ዶሮዋን ገነጣጥለናት 13 ብልት እንዳላት የናቡዬ ፍሬ ነው አይደለ? 13ኛ ብልት የጨመርነው የቋጣሪን ፍሬ ጨምረን ማለት ነው። እንዲህ ያጎረስናቸው ከኛ ተማሩ። ዶሮ ኢዜ ግን ተጫዋች ነው። ኢዜ ተጫዋች ነው እንዴ? ሮቦት የኮሮጅስ ደግፍ ነው ያደረገልኝ። እንችላለን፣ ይቻላል። ዋንጫው ዘንድሮ ከኛ የትም ሄደም ያራዳልሽ ካሞኒው ገነርስ ገብቷል። ፈጣሪ ይመስገን ክለቤ አይደለም ለሌላ ለቋጣሪዎች ማለት ነው እኔ ሁላ ሊይዘው አልቻልኩም። ብራዘር ደንግጬ ገባለሁ፣ ጉድ ይሰራልኛል፣ በኮንፊደንስ ገባለሁ፣ አንዳንዴ ያስደነግጠኛል። ዛሬ ግን ኢዜ በቃ ጎሉን እስኪያገባ ድረስ እንዳለ ጥሩ አልነበረም። ከጎሉ በኋላ ግን ምርጥ ነበረ። ቪክተር ዮኬሬሽ አስመስክሯል። ከዚህ በኋላ በምንፈልገው ሰዓት ነው ጎሉ የተመለሰልን። የቶተናም ደጋፊ ገና በ60 ደቂቃ ወንበር ባዶ ያደረገው የእንግሊዙ ኩራት ደርቢነት አለ እኮ ብራዘር። ክለብህን እስከ መጨረሻውም ተሰው አትወጣም። ነገር ግን አርሰናል ያን ሁላ አስገድዶ ህዝቤ ጨዋታው ሲያልቅ ነው ወንበር ባዶ ያደረገው። በሄደበት ስቴዲየም ሁሉ ወንበሮችን ባዶ የሚያደርገው የአርሰናል ደጋፊ 10,000 ኮፒ ሊንክ ካላረክ ይደብረኛል። በቃ ምንም የሚከብድ ነገር አይደለም፣ ገንዘብ አይደለም የምትለግሰው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግልኝ። ይመቻችሁ። ለማንኛውም እንግዲህ ደጋፊዎቹ ከአርሰናል ጋር ከዚህ በኋላ መጫወት አንፈልግም የሚል እንግዲህ ባነር ይዞ ገብቷል። ከጨዋታው በፊት እንግዲህ ቲፎ አይታችኋል ብራዘር። ኬታባ በአንተ ቤት አደናብረሃል። ክለቤ እንደዚህ ነው በቃ ማይጨበጥ ማይዳሰስ ወንድ የሆነ ክለብ ነው ያለኝ። በደንብ ኮፒ ሊንክ አርሰናል ድጋሚ ጀመርቴ ብቻ ይመቻችሁ። ዛሬ አንደኛ የቶትናም ደጋፊ ወደ ሻምፒዮንሺፕ እየወረድክ ነው። አብረን እንውረድ እኛ ፎሎወሮች። አረ መላ ፈልግልን እንዴ! እንዴት ያለ ጉድ ነው! ፎሎ አድርጉ። ሲጀመር ቶተናም መውረድ ያለበት ቲም ነው። ለምን አይወርዱ? ሲጀመር ዶሮን ተማምኖ መቋጠር ራሱ እኔ ተናደርኩት። እነዛን ቪዲዮዎች ሳናይ እነዛን ለቅሶች እየነገርኩ ሳናይ አይ ቶተናም ይህንን ክለብ ከዋንጫ ፉክክር አውጣው፣ ናውጣው። አርሰናልን በምን አቅም ነው የምታወጣው? አዎ አርሰናል ዛሬም ወደ ራሱ ተመልሷል። ከባዱን ጨዋታ ተወጣው በድል 4-1። የመጀመሪያውን 4-1 በገዛ ቤታቸው ሜዳቸውን ለቀው እንዲወጡ አደረግናቸው። አርሰናል ይችላል በሉ አንዴ። ኧረ በመድኃኒዓለም ኮፒ ሊንክ ሼር አርግ፣ ኮፒ ሊንክ አርግ። ኤዜ ኤብሬቼዜ ቪክተር ዮኬሬሽ 2 ጎል አገባን ነው። ምንድነው ቶተናም ሲያስጠላ በእግዚአብሔር። ምን ወንዶች ናችሁ ግና ምን ትንሽ እንኳን አሞክሩም እንዴ? ከየት ነው ያመጧችሁ? እሪ በስመ አብ። አንተ በእውነት ማለት ነው 79ኛው ደቂቃ ላይ ኦፖዚት ቦክስ ታች የሚለው 3 የቶተናም አርሰናል 20 ምናምን ባለሜዳው ግን ቶተናም። ትንሽ እንኳን አይደብራችሁ ማለት የሆነ ደርቢ ነው ምናምን የሆነ ስሜት እንኳን የላችሁም? እንደዚህ አይነት እንትኑ በኢየሱስ ክርስቶስ እንዴት እንደሚያስጠሉ በእውነት እውነቴን ነው። እኔ እንደዚህ አይነት ደግሞ ቲም አይቻለቅም። በእውነት መውረድ ያለበት ቲም ቢኖር ቶተናም ነው። ውርድ ቢሉ ማለት በጣም ደስ የሚለኝ የሆነ ዲዘርቭ አያደርጉም። ፕሪሚየር ሊግ በጣም ያሰድባሉ። አሁን እንደዚህ አይነት ተጫዋቾች ያሰድባሉ። ቲሙ ሁሉ ነገር አለ ይላችሁ
ኢንዲቪጁዋል ተጫዋች እየጠራን ብናወዳደር ከአርሰናል ጋር የማይተናነሱ ተጫዋቾች አሉት። የምሬን ነው የምነግራችሁ። ላይክ ቢሱማ፣ ጋላገር፣ ጃቪ ሲሞንስ እስቲ ያሏቸውን ተጫዋቾች ይዩት። ጭራሽ አሰልጣኙ ዶሚኒክ ሶላንኪን ቤንች አድርጎት ገባ። ኮሎሙዋኒ፣ ቴል እዩዋቸው ተጫዋቾቹ ግን ማለት ነው 4 ገባበት። እንዴት እንደሚያስጠሉ በእውነት የሆነ ምንም ፍላጎት የላቸው የቲም ፍላጎት የሌላቸው። እኔም እኮ አንተ ብቻ በመሆን እግዚአብሔር ይመስገን እንጂ ይሄ ነጭ ለባሱ ከቀይ ለባሹ ጋር ተቀያይሮ ቢሆን ኖሮ ሀገራችን በሙሉ ሽታ በሽታ ነበር የምትሆነው። ጨጓራ በጨጓራ በቃ እንዳለ ጨሶ በማለት ነው። የምሬን ነው የምነግራችሁ። ሲያስጠላ ቶተንሃም እውነት ምንም ነገር እኔ እንደዚህ አይነት ደግሞ ቀሽምቲም አይቻልም። በእውነት በጣም ይቅርታ አድርጉልኝና እንደ ሀሳብ ቶተንሃም ፒቲሽንም ተሰብስቦ ቢወርድ ደስ ይለኛል። ኔክስት ዊክ ደግሞ ለእኛ ያለልን ምን እንደምናደርግ አላውቅም። እኔ ምንም ደስ እያለኝ አይደለም። ቼልሲ ቤትም እያለው ነገር እስቲ የምናየው ነገር የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ መጥቻለሁ። አሁን እኔ ነው ተራው ብሏል ቪክቶር ዮኬሬሽ። ምንም ጥያቄ የለውም 26 ከገባ እኔ ውጪ ወደ ውጪ ብሏል። አርሰናል ጋር መንገዳገር ልታይ ትችላለህ። እኔ ግን አሁን መጥቻለሁ ወደ ወንበሩ እያለ ነው ያራዳ ልጆች። ምንም ጥያቄ የለውም። የመጣበት ክለብ የሚናገር ነው። ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየን ያራዳ ልጅ ማለት ነው። ወደዚህ የለውም ነው የምልህ። ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው። ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው። የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም። አቡሻ ይህንን ማስተዋል አለብህ። እስቲ ለ5 ነጥብ ልዩነት አለ መሀል ላይ ማለት ነው። ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ። ምክንያቱም ይሄ ፕሪሚየር ሊግ ነው። አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው። ለአርሰናል ደጋፊዎች በጣም ትልቅ ይቅርታ ጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። ለምን አትሉኝም? በቶተናም መጠርጠሬ ማለት ነው። ገና ለገና 20ኛው ቡድን ወልቭስ ነጥብ አስጥሏቸዋል ብዬ በጣም በቀሽሙ ቶተናም ሲጀመር ለንደኒዝ ዋይት ምናምን የሚል ጭዌ የለም። ለንደኒዝ ዋይት አይገባም። ቸልሲ ጋር ነው ፉክክራችሁ። ጭራሽ የማይመጥናችሁ ቡድን ቶተናም 5 6 7 ጨዋታ እኔ በቅርቡ ራሱ አስታውሳለሁ። እኔ የወዳጅነት ምናምን ጨዋታ ነው ሲያሸንፋችሁ ማውቀው። ቶተናም ጭራሽ አይመጥናችሁም። ቶተናም እኩያችሁ አይደለም ማለት ሚኮ በጣም አዝናለሁ። የአርሰናል እኩያ አይደለም። ፉክክር እና ሊድስ ጋር ዘንድሮ ሁላ ልትወርድ ትችላለህ ማለት ነው። የማንም መቀለጃ ናንተ የማንም ማለት ነው። 10 ምናምንኛ ነው። ይመቻችሁ አርሰናል። ቶትናምን ማለት ነው ሻምፒዮንሺፕ አሁን ቢያወርዱት ደስ ይለኛል። እኔ የቀረው ይቅር አይሞክሩም እንዴ? ደርቢ አይደል ወይ? ቆይ በመድኃኒዓለም እኔ ስፔንስና ዣቪ ሲሞንስን ማና ይዞ እንዳላቸው ነው ግራ ይገባኝ። እኔ የራሳቸውን እንደማን ነው የሚሄዱት? ከጫፍ እስከ ጫፍ ይዘው የሚሄዱት ኳስ ስንት 3 ኳስ አስበልተው እነሱ እግዚአብሔር ምስክሬ እንዲህ አይሞክሩም ሁላ በመድኃኒዓለም ስም። እንዴት ነው የሚያስጠላው ቶትናም? እንዴት ነው ሺት የሆነው በክርስቶስ ስም? እረ በመድኃኒዓለም ሻምፒዮንሺፕ መውረድ ያለበት ክለብ ቁም ነገር እግዚአብሔር ምስክሬን ነው የምላችሁ። የማይመጥን ለፕሪሚየር ሊግ የማይመጥን እንዴ ፕሬስ አያደርግም እንዴ? አትሊስት እነ ወልቭስ እንዴት ነበር ፕሬስ ሲያደርጉ የነበረው? እነ ብሬንትፎርድ እንዴት ነበር ሲጮት የነበረው? እንዴት እንደሚያስጠላ ቶትናም። ፈርስት ሃፍ ይሻላሉ። በቃ በዛ ራይስ ተሳሳተላቸው አገቡ። ከዛ ሲሞክሩ ነበር እንዴ ጎል ተሻረባቸው። ማሻር ያልነበረበት ኳስ ግልጽ ነው፣ ግን ምንም ብሌም የሚያደርጉት ነገር የለም። ቶትናም ይሶ ሺት በመድኃኒዓለም ስም ወይ አይሞክሩ ወይ አያጠቁ ወይ ደህና ይከላከሉ። ድራጉንሰን የተባለ ደደብ ኧረ በስመ አብ ማፈር ነው ያለባቸው የቶትናም ደጋፊዎች። እመቤቴን ነው የምላችሁ። ደርቢ ራሱ አይመስልም። 4 ከዛም በላይ መግባት ነበረበት። ሳካ ኳስ ሲስት ነበር በጣም ብዙ ኳስ። ለማንኛውም 5 ነጥብ ሆኗል። ኖርማል ነው። ስቲል አንድ ቀሪ ጨዋታ አለን፣ እናሳያቸዋለን። አታስቡ ለሱ እኛ አሁን እጃችን ላይ ስለሆነ እንዳታስቡ። ግን ቀጣይ አርሰናል ከቼልሲ ነው። ቼልሲ መቼም እንዲህ እንደማይጮት ሁላችንም እናውቃለን እና ታዩታላችሁ ጌሙን እንዴት ደርቢ ምን አይነት ጌም እንደሆነ። ቶትናም ከቼልሲ ይማር ቀጣይ ሳምንት። ስማ አሁን ማለት ነው ለእያንዳንዱ ቀን ሙሉ ሲለፈልፍብህ ለነበረው ማለት ነው ላክልህ። ይሄ ነው አርሰናልሽ ህጋዊ ሚስታችን ናት ቶትናም። ይኸው በአግባቡ ሜዳዋ ድረስ ሄደን ለጠፍናት። ኤዜ ምን አይነት ችግር ነው ያለበት እንዴ? ከእናንተ ጋር ሲሆን አያል የሚሆነው ለሚኮስ በርስ ጠይቁልኝ። ዮኬሬሽ ደግሞ
የኔ እሳት የሆነ አጥቂ ዋንጫውን እንዴት እንደምበላ አሳያለሁ። ለማንኛውም ጨዋታውን 4-1 አሸንፈናል ማለት ነው። ስቲል ነው ፕሪሚየር ሊጉ በግርማ ሞገሳችን እየመራን ነው። ቼልሲ ደግሞ ቀጣይ ተረኛ ነች። ኤሚሬትስ መጪና ትገረፊያለች። ሼር ኮፒ ሊንክ ሪፖስት አይረሳ። ራሱን ተጫን ቤተሰቡ ይቻላል። ገባና አውጣው ምድረ ቋጣሪ ማለት ነው። አለውልህ አለ አረመኔው። ምን አይነት ጽድት ያለ ጎል ነው የሚያገባው። በሁለት ጨዋታ 5 ጎል ቶተንሃም ላይ ብቻ ኢዜ ተለያለ። አንተ ጀሞ ቪዲዮ አካውንት ልክ ስላል ቪዲዮ ስላልሰራው ሰሞኑ ማለት ልክ ኮፒ ሊንክ ሼር ሪፖስት ፎሎ አድርጉ። ዛሬ ደስታ ቀን ነው። ፎሎ ላይክ ሼር እንዳይቀራችሁ። ለማንኛውም እንችላለን። ምድረ ቋጣሪ ገባ ወሬ አያስፈልግም። መጣውልሽ ቀጣይ መጣውልሽ ለንደን ኢዝ ሬድ እያልክ ኮመንቱ ታስጨንቋለህ ማለት ነው። እንችላለን። ጊዮኬሬሽ ዛሬ ምንድነው? ምን አይነት እንቅስቃሴ ነው? ከኳስ ጋር አለ ኳስ ኧረ ትችላለህ ዛሬ እናቴ ትሙት። ኧረ ትለይብኛለህ ብራዘር። ኢዜ ምንድ አይቻልም እኮ በግ ይከሰስልን። ኢዜ ይከሰስልን። ለማንኛውም አርቴታ ይሄንን ነው የምንፈልገው። አርሰናል ጎል አግብቶ ሲጀመር ሳያገባ አይደለም አግብቶ እንኳን ሌላ ኳስ ለማግባት ማስጨነቅ ያለበትን አርሰናል ነው እኛ የምንፈልገው እንጂ ይሄ ጎል አግብቶ ወደኋላ ተመለሱ ዛሬ አይቻሉ እንዲህ ውጥ ውስጥ በቃ ይሄንን ነው የምንፈልገው እኛ። ገባና ዛሬ ሬቲንግ ማለት ነው ለኢዜና ለጊዮኬሬሽ 11 ከ10 ሰጥቻለሁ ለጊዮኬሬሽ ማለት ነው። ለኢዜ ደግሞ ማለት ነው 9.9 ከ10 ሰጥኝ። በቃ ተሸላላችሁ ዛሬ ተሸላላችሁ። ገባና አውጣው በደንብ እኮ ሼር ኮፒ ሊንክ ሪፖስት አድርጉ። መጣውልሽ ቡካዮ ሳካ ብቻ ይጎዳ እንጂ ለአርሰናል ጣፋጭ ምሽት ነበረ። ኤብሬቼ ኢዜ በሮበር ፒሬዝ እና በኢማኑኤል አዴባዮር ብቻ ነው በ7 እና በ6 ግብ ኖርዝ ለንደን ደርቢ ላይ ግብ በማስቆጠር የሚበለጠው። ኢማጂን በሁለት ጨዋታ 5 ጎል ያስቆጠረባቸው እነዛ በጣም በርካታ ጨዋታዎች ተጫውተውን 7 እና 6 እና ኦብቪየስሊ ወደፊት የኖርዝ ለንደን ቶፕ ስኮረር ኤብሬቼ ኢዜ መሆኑ የሚቀር አይመስለኝም። ዴክላን ራይስ በደንብ ሜንታሊቲውን አሳይቶ እዛው ቦት ሊያደርጉ ይመስል ነበር ፈርስት ሃፍ ላይ። ግን ለፈርስት ሃፍም ፐርፎርማንሳቸው ለሰከንድ ሃፍም ፐርፎርማንሳቸው ተገቢ የሆነ የ4-1 ድል አሁን ደግሞ ሲፈሩት የነበረውን 60 ነጥብ አግኝተው 61 ነጥብ ላይ ደርሰዋል። 2.36 ኤክስጂ አስመዝግበዋል። ቶተናም በጣም ትንሽ ተች ነው በሳጥናቸው ውስጥ የነካባቸው። ብቻ ሁሉም ነገር ስኬታማ ይመስል ነበር። ቡካዮ ሳካም ፈገግ ብሎ እየተራመደ ሲወጣ ተመልክተናል። የከፋ አይመስለኝም። ለማንኛውም ፎርሌክሽን ማርገር ድረስ ይመቻችሁ። ኤብሬቼ ኢዜ በቶተናም ጨዋታ ብቻ ይጮት። በቃ ጋይስ ምን አይነት የጨዋታ ክፍለ ጊዜ ነው ያሳለፈው? 2 ጨዋታዎችን በደርሶ መልስ ከቶተናም ጋር አድርጎ በኖርዝ ለንደን ደርቢ 5 ጎሎችን አስቆጥሯል። አስገራሚ ነው። 6 የፕሪሚየር ሊግ ጎሎችን ለመድፈኞቹ አርሰናሎች ዘንድሮ ሲያስቆጥር 5ቱን ያስቆጠረው በቶተናም ላይ ነው። ለማንኛውም መድፈኞቹ አርሰናሎች ከወልቭስ አስደንጋጭ ያቻ ውጤት በኋላ ዛሬ መልስ ሰጥተዋል። በኖርዝ ለንደን ደርቢ ቶተናምን በሜዳው ድረስ ሄደው 4-1 በሆነ ውጤት አሸንፈው አከናንበው ተመልሰዋል። ቪክተር ዮኬሬሽ በኖርዝ ለንደን ደርቢ ዴሊቨር ያደረገ ሌላኛው ተጫዋች ነበር። በጣም ድንቅ የጨዋታ ክፍለ ጊዜን ማሳለፍ ችሎ ነበር። እዚህ ጨዋታ ላይ ዴቪድ ራያ በጣም ወሳኝ የምትባል 3-1 በነበሩበት ሰዓት ላይ ያዳናት ኳስ በጣም ወርቃማ ሴቭ ነበረች። አርሰናሎች እንግዲህ ማንቸስተር ሲቲዎች ቀሪ ጨዋታቸውን እስከሚያደርጉ ድረስ ሊጉን በ61 ነጥብ በ5 ነጥብ ርቀው መምራት ጀምሯል። ስለ ምሽቱ የአርሰናል አስደናቂ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አርሰናል ዶሮዋን ሜዳዋ ድረስ ሂዶ ማለት ነው 4-1 ስጥት ማድረግ ችሏል ማለት ነው። ይቅር በሉኝ። እኔም ይሄንን ዶሮ አምኜ ያሸንፋል ብዬ መቋጠሪ በመድኃኒዓለም ስም ይመቻችሁ። በቃ ማሸነፍ የሚገባው ቲም ነው ያሸነፈ። በእርግጥ እነሱም ብዙ ሙከራዎችን አድርጓል ምናምን። ዙሮ አርሰናል በቃ የሚገባውን ውጤት አግኝቷል። 3 ነጥብ ነበር የሚያስፈልገው። የሚገርም 3 ነጥብ አግኝቷል ማለት ነው። በደንብ በጨዋታም በደንብ በልጦ ነው የተጫወተ አርሰናል። ይመቻችሁ። ስትችል አደንቃለሁ። የሆነ እኛ የማናውቀው ነገርም አለ። የሆነ እኛ የማናውቀው ሚስጥር አለ። እንዲህ ምንድነው ችግሩ? ይህ ልጅ ግን ከስፐርስ ጋር ያለው ችግር ምንድነው? የሆነ ያስቀየሙት ነገር አለ። እየተበቀላቸው ነው። ባለፈው ማለት ነው ሃትሪክ ሰራባቸው። ያውም ጎሎቹ እሳት የሆኑ የሚገራርሙ ጎሎች የሚያገባቸው። በአሁኑ ደግሞ 2 ጎል አገባባቸው። ሁለቱም እሳት የሆኑ ጎሎች ማለት ነው። በቃ ልጁ ስፐርስ ላይ ብቻ ነው ማግባት የሚመቸው እና እሳት የሆነ ጎል ነው የሚያገባባቸው። ኤዜ ትችላለህ፣ አድንቀናል ማለት ነው። ለማንኛውም አርሰናል አሸንፏል ስፐርስም ማለት ነው። በ5 ነጥብ መብራቱን ቀጥሏል። ፋላዎቹ ሌሊቱን እንግዲህ እያለቀሱ ማደራቸው ነው። ኤኒዌይስ የቻማችሁ እኔ አሸንፍ ያለውን ይብላኝ ለሌላው ለቋጣሪ